ሰላም እንዴት ናችሁ? ነጥብ ፖድካስት ተመልሷል። ዛሬ በሌላ ሀሳብ ከአዲስ እንግዳ ጋር በአዲስ ሀሳብ ላይ እንወያያለን ማለት ነው። ነጥብ ፖድካስት በተለያየ ቦታ ላለን የወጣት አገልጋዮች በዋነኝነት ወጣቶችን ለምናገልግል የተዘጋጀ ፕሮግራም ነው። ዛሬ በሚኖረን ዲስከሽን ላይ እንደምትጠቀሙበት አንጠራጠርም። ወደ ዝግጅቱ ማለት ነው። ሀይ አይሉ እንዴት ነህ? ሰላም ነህ? ሰላም ነህ? እግዚአብሔር ይመስገን። ራስህን ከማስተዋወቅ ጀምርልን ወይ ያስተዋውቃል? እኔ ከምል እስቲ አንተ በል፣ ግን ብዙ አታብዛ። እሺ፣ እኔ አይቤን ማውቀው ለካሜራ ለመሆኑ ገና በጣም ትንሽ ልጅ እያለሁ እኛ ቤተ መጽሐፍ ቅዱስ ስታስጠና፣ ስለዚህ እንደ ቤት ህብረት የወጣቶች እንደ ቤት ህብረት ሳሎን ውስጥ ቲኔጆች ናቸው ይመስለኛል የጽሁፋቸው እና እነሱን እያስጠና እኛ መኝታ ቤት ነው የምንሆነው። ቲኔጅም አለ በጣም ሚቲዎች እና ከመኝታ ቤት ሆነን በጣም ነበር መንበጠብጠው። እያስተማርክ መሀል ላይ ቻይነት ድምፅ አትቀንስም የሚል ድምፅ ሊወጣ ይችላል፣ ወይ ደግሞ በተልቆለጠሉ ይችላል እና እሱን አስታውሳለሁ። ከዛም በኋላ በቦሌ ሙሉ ወንጌል እንደምታገለግል አስታውሳለሁ። ቅርብ ጊዜ ደግሞ ጓደኞቼ ቅርብ ዓመታት ጓደኞቼ እናንተ ጋር መጥተው ሲካፈሉ ያለው ምስክርነት እሰማለሁ። እኔ እናንተ ግን እንደዚህ በመድረክ ራሱ ስታገለግል ተገጣጥመን አናውቅም። ትንሹን ወንድሞች ጋር እኔ የማውቀውን ማስተዋወቅ ከሆነ ራስህን ማስተዋወቅ አይረሳም ይባላል። ወጣቶችን እወዳለሁ። ወጣት ማለት ቲኔጀርስ ማለት ነው። እድሜያቸው ከ10-11 ጀምሮ እስከ 19-20 ገደማ ያሉት አገለግላለሁ። ደግሞ ተቀጥሬ እሰራለሁ። አንድ ትልቅ ዓለም አቀፍ ኤንጂኦ ውስጥ ተቀጥሬ እሰራለሁ፣ አገለግላለሁ። ይበቃል። ምን ያህል 30 ዓመት ኦልሞስት 30 አልፌያለሁ። ግን ከዛ ማገልገል ስጀምር እድሜን ትቆጥራለህ። ቲኔጅ ነበርኩኝ። ይበቃል። በጣም ብዙ ዓመት ዛሬ አብረን እንድናሳልፍ የማስበው ይሄ እንዳልከው ባልከው የእድሜ ቡድን ውስጥ ኤጅ ግሩፕ ውስጥ ውጤታማ የአዳጊ ወጣት አገልግሎት ምን አይነት ነው የሚል ሀሳብ ላይ ነው እንድናወራ የምፈልገው እና መጽሐፍ ቅዱስ በዚህ ጉዳይ ምን ይላል ሚላውን ብናወራ ደስ ይለኛል። ግን ቅድም የጀመርከው ሀሳብ ላይ ትንሽ መቆየት ጥሩ ነው። ወጣት የትኛው የእድሜ ግሩፕ ነው? ሜይ ቢ ከመንግስት ኮንቴክስት ሊሆን ይችላል፣ ከቤተክርስቲያን ኮንቴክስት የእድሜውን ሚል የኢትዮጵያ ዩዝ ፖሊሲ ወጣት የሚለው ከ15 እስከ 29 ነው። ግን ከ15 እስከ 29 ጀምሮ ያለው ወጣት ነው ወይ የሚለው ትንሽ የእድሜ ጋፑ ሰፊ ነው። ኖርማሊ ግን ቤተክርስቲያን ወጣት የምትለው የትኛው ነው ብለህ ሁልጊዜ በግልጽ መናገር መተንተን ይከብዳል። አሁን ወጣት የምንለው እኛ ቲኔጀርስ ነው። ከቲኔጅ ጀምሮ ከዛ ወጣት እንግዲህ ጀነራሊ ዓለም አቀፍ ዩዝ ስትል ወይም ወጣት ስትል ቲኔጀር ነው። ከ12 አሁን ወደ 10 መጥተዋል። እስከ 19 ያሉት ቲንስ ናቸው። አዳልት አዶለሰንት ወይም ወጣት። ከ19 በኋላ ያለው ያንግ አዳልት ነው የሚባለው፣ ለህይወት እየተዘጋጀ ያለ ወጣት ማለት ነው። ስለዚህ በሁለቱ ማለት ከፍተኛ ዲፍረንስ ነው ያለው። ፎከሳችን የተዘጋጁትን አይደለም። ፎከሱ ማውራው ወጣት ብለን ስንል ዝግጅት ላይ ያሉት ከ12 እስከ 19 ያሉት ዝግጅት ላይ ያሉት ያንግ አዳልት ናቸው። ኦልሬዲ አዳልት ሆነዋል፣ ሙሉ ሰው መሆን ችለዋል። ከ18 ዓመት በላይ ያለ ወጣት የማግባት ለብቻው የመወሰን ምርጫ ከፈለገ የማድረግ የተለያዩ ማህበራዊ ግዴታዎች ውስጥ ራሱን በኩል የመሳተፍ በራሱ ደግሞ ጥያቄ የመመለስ ኃላፊነት ያለበት ነው። 18 በላይ እነዚህ ግን አይደሉም። እነዚህ ወጣት ናቸው፣ ወይም ደግሞ አዳጊ ወጣት በተለምዶ ወይም ደግሞ ታዳጊ ወጣት ብለን የምንጠራቸው ናቸው። ስለዚህ እነሱ ላይ ነው የምንሽከረከረው ማለት ነው። የዛሬ ትኩረታችን በቀጥታ እሱ ይሆናል። ስለዚህ በተደጋጋሚ ራሱ ወጣት ቃል ከተጠቀሙ ይህንን የእድሜ
ግሩፕ እያሰብን አዳጊውን እያሰብን አዳጊ ወጣቶች በፌሎሺፕ በሃይስኩል ፌሎሺፕ ውስጥ አሉ። በዩኒቨርሲቲ ውስጥ ያሉ ማለት ነው። ዛሬ ማነሳቸው በዩኒቨርሲቲ ውስጥ ይኖራሉ አሉ። ስለዚህ በቸርች ውስጥ ማጥቢያ ቤተክርስቲያን ውስጥ አሉ። ስለዚህ እነሱን የምናገለግል ሰዎች ውጤታማ አገልግሎት ውስጥ የምንልበትን መመዘኛ ነው ዛሬ እንድናይ የምንፈልገው። በዋነኝነት ብዙ ነገሮች ይሄ አገልግሎት ውጤታማ ነው እንድንል የሚያደርጉን ነገሮች አሉ። ብዙ ሰው የተለያዩ መመዘኛዎች አሉት ይህን አገልግሎት ውጤታማ እንዲህ ማለት። መጽሐፍ ቅዱስ በዚህ ጉዳይ ምን ይላል? አንተ ደግሞ በዚህ በአዳጊ ወጣት ቲኔጅ ሚኒስትሪ ላይ ደግሞ ጥናቱም ልምዱም ጸጋውም አገልግሎቱም አለ። ስለዚህ ያሉ ጥናቶች ምን ይናገራሉ፣ መጽሐፍ ቅዱስ ምን ይላል የሚለውን ነገር ትንሽ አሁን ስኬታማ የወጣት አገልግሎት ነው፣ ስኬታማ የወጣት አገልጋይ ነው፣ ሁሉም መበተን አለበት። ስለ አገልጋዩ ነው የምናወራው፣ ስለ አገልግሎቱ ነው የምናወራው፣ ስለ ተገልጋዩ ነው የምናወራው። ሶስቱም የተለያዩ ናቸው። ግለሰቡ አሁን እንደ አገልጋይ ሰውየው ወይ ደግሞ ባለቤቱ የሚጠበቅበት ነገር አለ። አንድ እንደ ተገልጋይ ልጆቹ ላይ የሚጠበቅ ነገር አለ። ሁለት አገልግሎቱ በራሱ ደግሞ ራሱን የቻለ ስትራክቸር የሚይዝ ስለሆነ እሱ ደግሞ አለው ራሱን የቻለ እይታ። አሁን እንደ ግለሰብ ስታመጣ የግለሰብ የሰውየው የአገልጋዮች ሰክሰስ ውጤት እንግዲህ ቃሉ በጣም ጥሩ ቃል ነው፣ ጥሩ ቃልም አይደለም። ምክንያቱም ዓለም ሰክሰስ ብላ የምትለካውና መጽሐፍ ቅዱስ ሰክሰስ ብሎ የሚለካው ይለያል። መጽሐፍ ቅዱስ ሰክሰስ ማለት ክርስቶስን መምሰል፣ ሌላ ነገር የለው። እኔ ክርስቶስን እንደምመስል አለማወቅ፣ እኔን መሰሉ፣ እኔ ምን ያህል ክርስቶስን እመስላለሁ። ሰክሰሱ ምን ያህል ክርስቶስን ይመስላል። ክርስቶስን ለመምሰል የክርስቶስን መንገዶች፣ አስተምሮች፣ ኑሮች፣ ካራክተር ወይ ደግሞ ባህሪ ምን ያህል ይዟል። እንግዲህ ይህ ሰው ወይ ደግሞ አንድ ግለሰብ እንደ ወጣት የሚያገለግል የመጀመሪያው ጥሪ ሸክም የሚባል ነገር አለ። ሸክም ሰውየውን ከነዚህ አገልግሎት ውስጥ እንዲቆይ የሚያደርገው የመጀመሪያ ጥያቄው ሸክም ነው። ሸክም ያስፈልጋል። ሸክም ማለት እንግዲህ ይሄ ራዕይ ልዩ መገለጥ የሚለው አይደለም። ሸክም ለምሳሌ የአሞጽ ሸክም ለነቢዩ እንትና እግዚአብሔር የመጣው ቃል ሸክም የእግዚአብሔር ሸክም ይመጣና ይህ ነገር በልቤ ላይ ሞልቷል። ወይ ሙሉ ጊዜ ሊያገለግል ይችላል፣ ወይ ግማሽ ጊዜ ሊያገለግል ይችላል፣ ወይ በትርፍ ጊዜው ላይ ይሸከማል። ሸክም ግን ይመጣል። የመጀመሪያው ሳክሰሱ ሳይሆን የሚለካው ሸክሙ በውስጡ አለ ወይ? እግዚአብሔር ነገር አሸክሞታል። ሰው በታናሽነቱ ቀንበር ቢሸከም መልካም፣ እግዚአብሔር አሸክሞታልና ይሸከም ነው። የተሸከመው ነው ወይ ነው መጀመሪያ። ካልተሸከመ አይከብደውም። ካልተሸከመ ግን በተናደደ ቁጥር ይሄዳል። ምክንያቱም አገልግሎቱ ብዙ ኔጌቲቭ መገለጫዎች የሚገለጡበት ፋክተርሶች መንገዱ ስላለ ከዛ ቀጥሎ ህይወቱ የተሸከመ ሰው ጸሎት አለው፣ የእግዚአብሔር ቃል አለው፣ ህብረት አለው፣ አገልግሎት አለው። እኔ በዚህ ጉዳይ ሳያቋርጥ በየቀኑ የእግዚአብሔር ቃል ያነባል፣ ይጸልያል፣ ምርሊት ይፈልጋል። ሰክሰስ ማለት ይህንን ካላደረግ አገልግሎት ሸክም ካልሆነ ስራ ይሆናል። ሁልጊዜ ቤተክርስቲያን ውስጥ በማንኛውም ዘርፍ ሁለት አይነት ሰው ታገኛለህ። እጥረኛና ባለዕዳ ታገኛለህ። እጥረኛና ሸክም። የተቀጠረ ሰው ሰዓቱን ጠብቆ ይሰራል፣ ችግር የለበትም፣ እንትን ያደርጋል፣ ይሄዳል። ሸክም ያለው ሰው ግን ሰዓት የለው፣ ጠዋት ማታ ሌሊት በብዙ ነገር ውስጥ ታጥሮ ነው። ስለዚህ ዋና ነገር እኔ ከምወስዳቸው ውስጥ እኔ ከሸክምና የግል ህይወት ከእግዚአብሔር ጋር ያለው ሪሌሽንሽፕ ጸሎቱ
እና የእግዚአብሔርን ቃል ንባብ ስለ ቀላል ምክንያቱም መጋቢ ነው ያልተሾመ ወይም የተሾመ ሊሆን ይችላል። መጋቢ ነው። ኬታም ነው የሚመግበው። የማያነብ ሰው ኬት ነው የሚመግበው? የማይጸልይ ሰው ኬት ነው የሚመግበው? እረኛ ነው። ሐዋርያው ጴጥሮስ የጻፈውን ምዕራፍ 3 ላይ መጨረሻ ላይ ማየት እረኛ ነው። እንዴት ነው እረኛ የሚሆነው? ስለዚህ ሸክም ያስፈልገዋል፣ ጸሎት ያስፈልገዋል፣ ቃል ማንበብ ያስፈልገዋል። የጌታን ፊት የሚፈልግ መሆን አለበት። ሌላው በዛ ውስጥ የሚሰራ ሰዎች ከእግዚአብሔር ቃልና ከህይወት ጋር ሲቆዩ ተሽከርክር ሁሉ ጥያቄ መመለስ ይችላል። ሪሌሽንሽፕ ይመልሳል። ከሌሎች ጋር ያለ ግንኙነት ያስተካክልናል። እግዚአብሔርን በፈለገው ቁጥር ክንውን አለ። አሁን ክንውን እግዚአብሔርን በፈለገው መጠን ክንውን በምን ይለካል? እንግዲህ ክንውን ስለ አገልግሎቱ ነው። አሁን ስለ ሰውየው ነው የምናወራው። ሰውየው ስኬት ነው። ሰውየው ስኬት የጀመረ ህይወት መረሳት የሌለበት በዚህ ውስጥ እግዚአብሔር ከአገልግሎቱ በፊት ሰውየውን ይፈልገዋል። እኔ ይፈልገኝ እኔ የምደክመው ብዙ ቢሆንም እግዚአብሔር በጣም ጥሩ ጎበዝ ተማሪ በርታ ቢለኝም መጀመሪያ ወደ ጓዳ ጓዳ ነው የምንነጋገረው ይላል። ጓዳ ይፈልጋል። ስለዚህ ወደ ጓዳ መመለስ ወደ ጓዳ ማይ ሰውየውን ወይ ደግሞ አገልጋዩን በተመለከተ ነው። ምሪቱን መጽሐፍ ቅዱስን እያጠና እየተከታተለ ለሌሎች እያስተማረ ምሪቱን እዛ ውስጥ እየፈለገ ሁሌ በቦታው ላይ ይገኛል። ከዛ ደግሞ እንጨምርልሃል፣ በእምነት ይዘራል። በእምነት በማየት አላልኩም። ታዳጊ ወጣቶች ላይ ወይም አዳጊ ወጣቶች ላይ መዝራት ማለት ነፋስ የለም፣ ዝናብ የለም፣ በእምነት ትዘራለህ። ፍሬውን የምታገኘው ከ10 ዓመት በኋላ ሊሆን ይችላል። የአብዛኞቹ ልጅ ፍሬ ወደ አይነት 10 ዓመት በኋላ ሊመጣ ይችላል። 15 ከ2 ከ3 ከ5 ዓመት ግን በእምነት ትዘራለህ። አማኝ ነው ይዘራል። የእግዚአብሔር ቃል ይቀይራል። ንግግር የለውም። ልጆቹ በጣም ብዙ ባህሪ ያሳያሉ። ፎከሱ ነው እምነቱ ነው። በቃ ጌታ ነው ይሰራል። ነፋስ አያይም፣ ደመና አያይም፣ ሸለቆ ይሞላል እያለ ይሰራል። እግዚአብሔር እዛ ውስጥ ሰዎች ይሰራል። ለመዝራት ግን ቅድም ያልኩት ነው መመለስ ምን ማድረግ አለበት? መሞላት አለበት። ማመን አለ፣ ማጥናት አለበት፣ መጸለይ አለበት፣ መጾም አለበት፣ ፊትም መፈለግ አለበት። አገልግሎት ያለ ጸሎት፣ አገልግሎት ያለ እግዚአብሔር፣ አገልግሎት ያለ ጾም ማለት እኔ ባጭሩ ለመግለጽ ዝም ብሎ መዝራት ማለት ነው። ዝም ብሎ ይበቅላል አይታወቅም ያሉ መዝራት ይበቅላል አይበቅልም እንግዲህ ጾም የሚታይ የሰው ምላሽ ሆነ። ግን ይህንን ሪኳይር ያደርጋል ብዬ ባጭሩ አምናለሁ። ይህ ሀሳብ ላይ ከዚህ በፊት አንድ ኤፒሶድ ወስደን እያወራ ነበር። የወጣት አገልጋዩ ምን መምሰል አለበት የሚል ሀሳብ ዛሬም ከተነሳው ጋር በጣም ተቀራራቢ ነው ይመስለኛል። ሸክም ሊኖረው ያስፈልጋል። ጸሎት፣ ቃል፣ ንባብ ያስፈልገዋል። ከዛም በእምነት መዝራት ያስፈልገዋል የሚል ሀሳብ እግዚአብሔር ይመስገን። አሁን አገልጋዩ ምን ይምሳል ወይ ደግሞ ውጤታማ አገልጋይ ምን አይነት ነው የሚለውን አድሬስ ካደረገ አገልግሎቱ ደግሞ በህብረት ሊያገለግል ይችላል። ደግሞ መጋቢ ደግሞ ሊያገለግል ይችላል። አገልግሎቱ ደግሞ ምን ይምሰል የሚለው ደግሞ ውጤታማ የቲኔጀርስ የአዳጊ ወጣት አገልግሎት ምን አይነት ነው የሚለውን ደግሞ አድሬስ ብናደርግ በጣም ደስ ይለኛል። ምን ይመስላል? ሁለት ነገር እዚህ ጋር ለይ ፕሮግራም ተኮርና ሰው ተኮር በሚለው ለሁለት ልክፈልልሽ። ብዙ ጊዜ ወጣት የምንለው እኛ አዳጊዎች አገልግሎቱ
ፕሮግራም ተኮር ነው፣ ሰው ተኮር ነው። ፕሮግራም ተኮር ሙዚቃው መሳሪያው በቦታው አለ፣ ዘማሪዎቹ መጥተዋል፣ አስፈላጊው አለ፣ ቃሉ ተሰብኮ እንትን ብሏል፣ ልጆቹ መጥተዋል፣ አቴንዳንሱ አለ። በጣም ቆንጆ ፕሮግራም ይላል። ፕሮግራም ተኮር ስለምናደርገው ፍሬውን ማየት ብዙ ጊዜ እንቸገራለን። አገልግሎቱ ከመጀመሪያ ጀምሮ ሲቀረጽ ፕሮግራም ተኮር ከሆነ ከባድ። ሰው ተኮር ሰው ተኮር ስታደርገው ፕሮግራም ስለ ዘማሪው አይደለም የምትጨነቀው። ይህ ነገር አሳስበኝ፣ እንዴት አድርጌ ነው ልባችንን የማገኘው? እንዴት አድርጌ ነው ፕሮግራሙን ብቀርጸው የሰዎችን ማንነት አድሬስ ማድረግ የሚችለው የሚለው ነው የሚያስጨንቅ። ለምሳሌ እንዴት ነበር የዛሬ ፕሮግራም? ልጆቹን ይላል በለው ዛሬ አመለክን እኮ ተመለከ ይለዋል። ፕሮግራም ተኮስቶ ተወቀስኩኝ ወይም ደግሞ ከውስጥ የሆነ መነካት ነበር። ከጌታ ጋር ዛሬ ተነካካ። ሙሴና አሮንን በዚህ ባስቀምጣቸው ይለኛል። አሮን የህዝብ አገልጋይ ነው። ሙሴ እግዚአብሔር አገልጋይ ነው። አሮን ሁን ያሉትም ሰው ይሆናል። ሁን ሙሴ ወደ ተራራ እግዚአብሔር የጻፈውን ጽላት ሊሰጠው ወደ ተራራ ሲወጣ አሮንን ጠሩት። ሙሴ የት እንዳለ አናውቅም ማለት እነዚህ ሰዎች 30 ቀን ሳይሞላ ወይ ደግሞ ከዛ ከተወሰኑ ቀናት በፊት በዘጸአት ላይ እግዚአብሔር በአፉ እግዚአብሔር በጆሯቸው ሰዎች በአፉ ሲያወራ ለ600 ሺህ ወንዶችና ሴቶች ሲደመሩ በግምት 2 ሚሊዮን ለሚሆን ሰው እግዚአብሔር እነዚህን ቃሎች በአፉ አነበበ ይልሃል። በቀር ሌሎች አማልክት አይኑሩ የተቀረጸም ስላተታል 10ሩን ትእዛዝ የሰሙ ሰዎች አሮንን ጠርተው ሙሴ የት እንደደረሰ አናውቅም፣ አምላክ አምጣ ምን ችግር አለ አላቸው። ወርቅ አምጣ፣ ወርቅ አምጣ። ወርቁን አቀለጠው። ጥጃው አምላክ አሁን ሲሉ ይሆናል ችግር የለበትም፣ አሁን የሚሉትን ይሆናል። ሙሴ ግን እግዚአብሔር ምን ይላል? ልዩነታቸው ይሄ ፕሮግራሙ እግዚአብሔር ምን ይላል ስትልና ሰዎች እየተነኩ ነው ስትል፣ ሰዎች እየተደሰቱ ነው፣ የሰዎች ስሜት እየነካው ነው ስትል ልዩነት አለ። አሁን ሁለቱን ለይ። ፕሮግራም እንዴት እንቀርጸው ብለህ አስብ። እንዴት ብዬ ሰውን ላገኝበት? ሊመጡና ሊዘምሩ ይችላል። በጣም ደስ ይላል። እኔም በጣም እወዳለሁ፣ አመልካለሁ። በደንብ ነው የማመልከው። ሳመልክ እንግዲህ ይሄ አምልኮ የሚለው በኮቴሽን ውስጥ ገብቶ ሙሉ ዘርፍ ብዙ ቋንቋ ብዙ አተረጓጎም ስላለው ልዘምር እችላለሁ ነፍሴ እስኪጠፋ፣ ግን እሱ አመለኩ ማለት ነው። አምልኮ እኮ ህይወት ነው። እዛች ጋር በዘመርኩ አይገለጥም። እነዚህ ልጆች ግን ለመድረስ ሰው ተኮር በሆነ መልኩ እንዴት አድርጌ ላገኘው፣ ከዛ ደግሞ እንዴት አቤላን ስትል እያንዳንዱ ልጅ እንዴት ላገኘው ይመጣው 2 ልጅ ማግኘትና 3 ልጅ ማግኘትና እያንዳንዱ ልጅ ማግኘት ይለያል። 40ውንም ሰብስበህ የሳምንታዊ ፕሮግራም ብለህ መሄድ ይለያል። ስለዚህ አገልግሎቱ ሰው ተኮር ከሆነ እያንዳንዱ ሰው የምናገኝበትን መስመር እንደ አውዳችን፣ እንደ አየሩ ሁኔታ፣ እንደ አካባቢ ተጨባጭ ሁኔታ እንከፍለዋለን። በስሞል ግሩፕ ልናደርገው እንችላለን። በዛም ቀን በየቤቱ ሌላ ቀን ደግሞ ልናደርገው እንችላለን። የዛችን የምንሰበሰባትን ቀን ደግሞ እንደ አንድ ቀን ልናደርግ እንችላለን። ልጆቹን እንከፋፈላለን። አንድ ልጆቹን ያገኛሉ ነው አገልግሎት። እንግዲህ የዘመኑ ሁኔታ ይቶ መለስ አንድ ሰው በሚፈለግበት አንድ ሰው ብቻውን እየገነነ በሚወጣበት ሁኔታ ውስጥ እንዴት ነው እያንዳንዱ ሰው በሌለት ጀምረው ይመስለኛል። እንደዛ ከዚህ ማግኘት የምንችለው ሀሳብ ይመስለኛል ውጤታማ አገልግሎት ፕሮግራም ተኮር ሳይሆን ሰው ተኮር የሆነ አገልግሎት ሲሆን ነው ማለት ነው። ሰዎቹ
ምን ለማድረስ ይትጋ? አይ ቲንክ የመጨረሻ ጥያቄ ሊሆን ይችላል። ከዛ ማለት ደግሞ ፕራክቲካል ምን እናድርግ እንላለን። ሰዎቹን ምን እንዲሆኑ ነው? አሁን ፕሮግራም አለ። ፕሮግራም ተኮር የሆነ የወጣት አገልጋይ የሚል አይተናል። ከዛም በኋላ ደግሞ ሰው ተኮር የሆነ የወጣት አገልጋይ የሚል አይተናል። ሰው ተኮር ሲሆን ሰውን ምን ለማድረስ ምን ግብ ላይ ለማድረስ የሚተጋ ይሁን። ስለዚህ ብዙ አገልጋዮች ቢኖሩ ሁሉም በህብረት ሰው ተኮር አገልግሎት እያገለገሉ ነው። ሰዎቹ ምን እንዲሆኑላቸው ይጥቁ ይለውን እናወራለን። ኦኬ የሰዎቹ ምን ይሆኑ? አሁን ለውጥ ሶስተኛው ላይ ልመጣ ነው ፕሮግራሙ። ከዛ የመጀመሪያ ነገር እኔ እንዳገልጋይ ልጆቹ ሸክም አይደል? ሸክሙ የሚጠይቀኝ ጥያቄ ልጆቹ ክርስቶስን እንዲመስሉ ነው የምታገለው። በእድሜያቸው ባለው ተግዳሮት እንዴት ነው ክርስቶስ የሚያስቱት? ለምሳሌ ኮመን የሆነውን ነገር ላንሳ። ኮመን ለሁሉም ወጣት የሚሰራ ኮመን የሆነ ነገር አለ። ለምሳሌ እድሜው ከብዙ ለውጦች ጋር አብሮ ነው የሚመጣው። ወደ ቲኔጅ ውስጥ ሲገቡ የመጀመሪያዎቹ አሉ፣ ሚድል አለ፣ ሌት አለ። ኤርሊ አዶለሰንት፣ ሚድል አዶለሰንት፣ ሌት አዶለሰንት። ልክ ሲጀምር ከሚመጣ ለውጥ የራስ ግንዛቤ ፍለጋ ላይ ናቸው። እኔ ማን ነኝ? ምንድን ነው የምፈልገው? ወዴት ነው የሚሄደው? ማን ነው የሚፈልገኝ? ማን ነው የሚወደኝ የሚለው ጥያቄ በዚህ ዕድሜ ክልል እየጨመረ ይመጣና ወደ መጨረሻው አካባቢ ጥሩ መሪ ካገኘ ወደ ትክክለኛ ማንነቱ ላይ እያረፈ ይመጣል። ካላገኘ ደግሞ የዛን ቀውሱ ከዛም ዕድሜ ክልል ሲወጣ እየጨመረ ይመጣል። ስለዚህ አሁን በዚህ ውስጥ ልጁ ሳይንስ ስለዚህ ሁኔታ ሲገልጽ በጣም ነው የሚያሳስቡት ይላል ሳይንስ። ልጆቹ በውስጣቸው ያለውን ጦርነት አንደኛ ባዮሎጂካል ቼንጁ ከባድ ነው። ሳያስቡት በሰውነት የተለያዩ አካል ክፍሎች ላይ ለውጦች ድንገት ይፈነዳሉ። ማቆጥቆጥ ይጀምራል። ስነ ልቦናው አትም እኔ ማን ወዴት ነው የሚሄደው? ምንድነው የምፈልገው? ማነው የሚፈልገኝ? ቤተሰቦች ይወዱኛል? በጓደኞቼ መካከል ተፈላጊ ነኝ ወይ? እኔ የምሰራ ይከበራል? መልኬን ይፈልጉታል? መልኬ እንዴት ነው? ቁመናዬ እንዴት ነው? ቁንጅና አለኝ ወይ? ሰው ይቀርገኛል? ቅርጼ እንዴት ነው? ይሄ ማለት ለነሱ በነሱ ዕድሜ ክልል ቶርቸር ያንን ፍለጋ የውስጥን መመለስ ፍለጋ ፀጉር ያሳድጋል፣ ድሬድ ያደርጋል፣ አጭር ቀሚስ ያስለብሳል፣ ልብስን ሰውነትን ገልጦ የሚያሳይ ልብስ ይለበሳል። በተለያየ መልክ ማት ነገር ያሳያል። በውስጣቸው በሚመጣው የተለያዩ ከባባድ ተጽዕኖች። ለዚህ ነው በጣም ከባድ ጩኸት ነው ያለው። ተረድቶ ይህን ጩኸት ቀስ እያሉ እየመለሱት ቀስ እያሉ እየፈለጉት እንዲሄዱ ካልተደረገ ጥፋትም ስላለ አሁን እነዚህ ልጆች ከዚህ ጩኸትና ስቃይ ጋር ነው አንተ ጋር የመጡት። ሳትጸልይ ልታገለግላቸው፣ የቃሉ ውህደት ሳይኖር ልታገለግላቸው፣ ሸክሙ ሳይኖር ልታገለግላቸው፣ እምነት ሳይኖር ባትሰራባቸው በጣም ከባድ ነው። ስለዚህ ልጆቹ በእንዲህ አይነት ሁኔታ ስለሚመጡ የመጀመሪያ ስራ ውጤታማ ልጆቹን አንደርስታንድ ማለት ወይም ደግሞ ባሉበት ሁኔታ መውደድ መቀበል። በቃ አስታውሳለሁ አገልግሎት ዘመኔ በጣም ኦድ በሆነ የተለየ መልኩ ሲለብሱና ሲያደርጉ ለሆነ ነገር ልናገር ብዬ የተነሳሁበት ወቅት ነበርና ዝም ብሎ በውስጥ የመጣው የሞላው ነገር እኔ ቃሌን አስተምር እኔ ጸባይ አረም አላልኩም የሚለው ነገር አረሰ። እኛ ጸባይ አራሚ አይደለም፣ እኛ ክርስቶስን ገላጭ ነን። ስለዚህ አሁን በእነሱ ሁኔታ ውስጥ ክርስቶስን ነው የምገልጠው፣ ውስጣቸው እንዲገባ የምዘራት እያንዳንዱ ቃል ውስጣቸው እንድትገባ ከፈለገ የኔን ጾምና ጸሎት ይፈልጋል። የኔን እንባ ወይም ደግሞ የአብሮነቴ አብሮ የሚያገለግሉ ሰዎችን እንባ ይፈልጋል፣ ዝግጅት ይፈልጋል። ዝም ብለህ የምትዘራበት ዘር አይደለም፣ ማት ነገር ነው ውስጣቸው። ይባስ ብሎ ደግሞ አሁን ቴክኖሎጂ ተጨመረበት፣ ለክፋት ቅርብ ሆኑ፣ ለችግር ለመጋለጥ ቅርብ ሆኑ።
ኤርሊ ኤጃቸው ላይ ብዙ ነገሮች ገቡ። አንደኛ ክፍል የጀመርኩት ይህንን ክፋት ስጀምር ያለኝ ሰው አስታውሳል። በሚዲያ ምክንያት ልክ በተመሳሳይ አሁን እነዚህ ልጆች ስታገኛቸው አሁን ልትዘራ ነው የምትመጣው። ውጤታማ ማድረግ ማለት እነሱ ገብተህ ክርስቶስ ደጅ ላይ ማቆም ማለት ነው። አንተና እነሱ የምትጨባበጡ ከነበረ እጅን ታወጣና አንተ እነሱና ጌታን አጨባብጠን ጨርሻለሁ ሳይ ብለህ ትወጣለህ። እነሱ ጌታን ይዘው ይወጣሉ። ሰክሰስ ማለት እነሱና ጌታ ተገናኝተው ለብቻው ብዙውን እምነቱን ገብቶኛል፣ ከዚህ በኋላ ማናችሁም አታስፈልጉልኝ ሲል ተዋቶልኛል እላለሁ። ይሄን ግን እንዲያመጡ የምትለፋው መንገድ ግን ከባድ ነው። አገልግሎት አሁን ልጆቹ አይደል የምናወራው፣ ሰክሰስ በእነዚህ ልጆቹ ላይ ለማምጣት አገልግሎት ኢት ኢዝ ኖት በእንግሊዝኛ ነገር ኢትስ ኖት አን ኢንፎርሜሽን ወይም ደግሞ ኢትስ ኖት አባውት ፓሲንግ ኢንፎርሜሽን ኢት ኢዝ አ ሪሌሽንሽፕ። ሰባኪው መጥቶ ሲናገር ጥሩ ነው ኢንፎርሜሽን እየሰጠ ስለ እግዚአብሔር ቃል ስለምን ሰው ይነካል አይነካም፣ ለውጥ ይመጣል አይመጣም፣ ጊዜ የሚፈታዎች ጉዳዮች እንዳሉ ግን በሪሌሽንሽፕ ውስጥ ስነግረው ግን መጀመሪያ ጌታ ኢየሱስ ምን አደረገ? ምሳሌ ውሰድ። ዘኬዎስ ቤት ሲገባ ሲያወርድ ዘኬዎስ ዛፍ ላይ ነበር። ና እስቲ ሌባው ቀራጭ ውረድ አላለው። መጀመሪያ ቢውልድ ያደረገው ሪሌሽንሽፕ ነው። ዘኬዎስ በቤት ራት በላለዋል። በድንጋይ እኮ የሚያስወግድ ነው። ዘኬዎስ ማለት ቀራጭ ማለት ነው። ቀራጭ ማለት በዛን ጊዜ ባንዳ ሆኖ ለሮማውያን እየሰራ ቀረጥ ለነሱ እየሰበሰበ ከአይሁዳን ከራሱ ብሔር እያመጣ ወይ ደግሞ ከራሱ ዘሮች እያመጣ የሚሰጥ ማለት ነው። ስለዚህ ዘኬዎስ ማለት በተገኘበት ቢገሉትም ደስ አይልም። ዛሬ ካንተ ጋር ትበላለሁ ሲል ከባድ ምንም ነገር አልተናገረው። አስጨነቃቸው ህዝቦችን አላለውም። ሌባን አላለውም። ስትሰርቅ ነበር ጸጥ። ቤት እንግባለው። እራት በሉ። አወራው። እያወራው ነው ዘኬዎስ ብድግ ብሎ ዛሬ አለ ወስጄ ቢሆን ስንት 3 እጥፍ ነው አድርጌ ቢሆን እያለ ቃል ገባው። ምን ተሰምቶት ነው? ጌታ ምን አለ? የሰራካቸው መልስ አለ የወሰድክ ማለት ነው። ከዚህ በኋላ ቦታ ሪሌሽንሽፕ ጌታ ኢየሱስ ጀመረባቸው። ሳምራዊቷን ሴት ዮሐንስ 4 ላይ ሲያገኛት እኔ የምልሽ 5 ባል ላይ መድረስ አይከብድም በዚህ ልጅ? ሃይ እንዴት ነሽ? ደህና ነሽ ወይ? እንደ ሰላም ነው? ውሃ እስቲ ስጪኝ። እኔ ከአንተ አትፈልጥም ምናምን ባል የለሽ ባልሽን ጥሪው። ባል የለኝም። አዎ 5 ነው። መጀመሪያ ሪሌሽንሽፕ ሳትፈጥር ምን አምጡ ነው የምትላቸው? መጀመሪያ በመምጣቱ ምክንያት አቅፈ በታዳጊ ወጣቶች አገልግሎት ውስጥ ትልቁ ዋና ነገር መወደድ ነው። መወደድ ይፈልግ ከነ ምናምኔ ይወደዳል ወይ? በዚህ መልኬ፣ በዚህ ቁመናዬ፣ በዚህ ባህሬ፣ በዚህ ቤተሰቤ፣ በዚህ ባክግራውንዴ፣ በዚህ ማንነቴ ይወዱኛል ወይ የሚለውን ነገር ማወቅ ይፈልጋል። ያ ደግሞ ዲፋይን መኖሪ የሚመለሰው በሪሌሽንሽፕ ህብረት፣ ግንኙነት ነው ማለት። ሀይ እንዴት ነሽ? ደህና ነሽ? አይን እያየ ነው መልስ የምትሰጠው። ዞር ብለህ በቃ አይደለም። እንዴት ነች ማሚ? ደህና ናት? ዳዲስ ደህና ነው? ሳምንቱ እንዴት ነበር የከረምሽ ነው? እንዴት አሳለፍ? አላወቅም እኮ ምናልባት በእኔ ውስጥ ጌታም እያነጋገራቸው ሊሆን ይችል ይሆናል። ስለዚህ ውጤት ነው የፈለግከው፣ መጀመሪያ ቤተሰብ አድርጋቸው ሪሌሽንሽፕ ይላል። በዛ ውስጥ ክርስቶስን ንገር። ምንም ነገር ሆነው መጥተው ቢሆን
እንዲነግሩ በሩን ክፈት። አሁን እዚህ መናገር አልችልም። ማአት ነገር ልጆች አውርተውልኝ ምንም ነገር እንዲያወሩ በቃ ገና ስታይ እኔ የምልሽ የአንቺ ፀጉር መጨረሻው ምንድን ነው አይባልም። እኔ የምልህ ይሄን ድሬድ መቼ ነው የምትቆርጠው? እኔ ራሴ አትልም። ጀስት እንዳለ መተው እንዳለ መተው። ለን እኮ በጣም ብዙ ችግር የሚሆኑበት ይሆናል። ያን ተቀባይነት ለሆነ ሁል ጊዜ እንዴት ትልቅ እንደሆኑ እግዚአብሔር በእነሱ ሊያስብ እንዳለ እዚህ መምጣታቸው የመለኮት ብር እንደሆኑ ደግሞ በውስጣቸው ያለው ጦርነት እንዳለ አንደርስታንድ እንደሚደረጉ ካወቁ ፍሬ እናፈራለን ብዬ አምናለሁ ልጆቹ እና እኔ እነሱና ጌታ ተገናኙ ስለጎደለ ውጤታማ ሆኑ ማለት እነሱና ጌታ ተገናኝተው እኔ ጋር የጀመረው ኢየሱስ እነሱ ጋር ቀጥሎ እነሱ ደግሞ ሊያስቀጥሉት ውስጣችን ገባ። ዮሐንስ 4 ላይ ያለችውን ስል እያሰብኩ ነበር። አንተ ምን ይሽመጥካል? ጌታ ኢየሱስ ክርስቶስ ሪሌሽንሽፕ ነው መጀመሪያ የጀመረው። ከዛ በኋላ እሷ ልቧ ይነካል፣ ሄዳ መስበክ ትጀምራለች። ከዛም ጉዴን ነገረኝ ብሎ እየወጥለች ይመጡና አይተውት ጌታ ኢየሱስን እሷ እንግዲህ አገናኝ ነበር የሆነችው። በቃ አንቺ ስለነገርሽን አይደለም እኛ ራሳችን አውቀነዋል ደግሞ ይላሉ እና ጌታ ኢየሱስ ክርስቶስ ከእሷ ጋር ሪሌሽን ሲፈጠር እሷ ደግሞ ጌታ ኢየሱስ ክርስቶስን ስትሰብክ እሷ ደግሞ ወጥታ እነሱ ጌታ ኢየሱስ ክርስቶስን ሲያውቁት ያለው ነገር እያሰብኩበት ስታወራ እግዚአብሔር ይመስገን። ፕራክቲካል የሆነ ነገር እናወራ እያወራን የነበረው በደንብ ፕራክቲካል ቢሆነ ነገር እንዳለ አውቃ ግን እስኪ ደግሞ አንተም ከአገልግሎትህ እንዴት የዘረዘርናቸውን ነገሮች እንደምንተገብራቸው ብታስ ነው። ስለዚህ ተግባራዊ እርምጃ አፕሊኬሽን አሁን ወደፊት ለማገልገል ስትሄድ ፕራክቲካል ነገር ነው የምትፈልገው፣ ተግባራዊ ነገር ነው የምትፈልገው። እንደው ፈልገው ልጆቹ እንዲለወጡ እንፈልጋ። አላማዬ እነሱ ውጤታማ እንዲሆኑ ማድረግ ነው። በጌታ ሆነው ጌታን እያመለኩ ሁለንተናዊ የክርስቲያናዊ እድገት እንዲያሳዩ። የመጀመሪያ ስራዬ አስቤ ተዘጋጅቼ ጸልዬ እያንዳንዱ ልጅ ከነሙሉ ስሙ እተዋወቃለሁ። ምንም ሩቅ ሄድ የለብን። የት አገልግሎት ማለት ጌታን ስፔስ ሳይንስ አይደለም። ስፔስ ሳይንስ ያመጣል አይደለም። ጌታን የወደደ ሰው፣ ቃሉን የሚያነብ ሰው፣ ከቃሉ ጋር የተጣበቀ ሰው በደንብ ያመለክታል። ደግሞ ሸክሙ እንደተጠበቀ ሆኖ የመጀመሪያ ሄደህ ሰላም በላቸው፣ ባሉበት ቦታ ፈልጋቸው፣ በየሳምንቱ ደውልላቸው። የማደርገው የነበረው በነበር እንዴት ነሽ? በዚህ ሳምንት ለምን ቀረ? ምን ሆነ ነው? ለምን ስጠብቅህ ነበር። ፕራክቲካሊ ሄደ። ለምሳሌ እኔ ልጆች የሚጠጡበት ቦታ ስለማን ሄዳለሁ። አልጠጣም ግን ቁጭ ብለን ጠብቃለሁ እስኪጨርሱ። ያሉበት ሂድ፣ እንዲመጡ አጠብቅ። ከመጡ ጥሩ ነው፣ ከመጡ ደግሞ ፈልግ፣ ካልመጡ ደግሞ ሂድና ፈልግ። ሪሌሽንሽፕ መጀመሪያ ከሁሉም ሰው ጋር እንደ ግሩፕ ስናገለግል መልሱ። እያንዳንዱ ሰው እያንዳንዱ ልጅ በነፍሱ አከፍ ይወቅ። እግዚአብሔር በነፍሱ አከፍ ነው ያወቃል። እሱ ብቻ ሳይሆን የፀጉራችንን ቁጥር ነው የሚያውቀው። ስለዚህ የመጀመሪያው ሪሌሽንሽፕ ቢውላል። አገልግሎት በሪሌሽንሽፕ ውስጥ ነው ዋጋ ያለው። አገልግሎት ፍሬ ያለው በሪሌሽንሽፕ ውስጥ ነው። እኔ በቤቴ ይመጣሉ፣ ምንም ያያሉ። ድሮ ብቻዬን ስኖር ያያሉ፣ አግብቼ ስኖር ይመጣሉ፣ ያያሉ። በቃ ይሁ። ስለዚህ ሪሌሽንሽፕ ግልጽና ክፍት ማድረግ ይጠበቃል። ይሄ ማለት እንግዲህ በልጆች ውስጥ ስትመጣ ብዙ አይነት ልጆች አሉ። ከአባቱ ጋር የሚኖር፣ ከእናቱ ጋር የሚኖር፣ ከአባትና ከእናቱ ጋር የሚኖር፣ ከአክስት ጋር የሚኖር፣ ሰራተኛ ሆኖ የሚኖር፣ ተላላኪ ሆኖ የሚኖር፣ ተጠግቶ ይሄ ሁሉ ይመጣል። ከዚህ ሁሉ ጋር እኩል ነው። ታዲያ
አንዳንዱ ጋር አይልሽ የሆነ ሰት ቀላ ነው ሴት ፋሚሊ ምናምን ቀላቸው ቀላ። አንዳንዱ ግን ስትደርስበት ነብር ነው ራሱ። እንዴት አድርገህ አሳድገህ ማባበልና ጓደኛ ማድረግ ገብተህ መነካካት አስፈላጊ ከሆነ ቤታቸው መሄድ መጀመሪያው ተግባራዊ ስራ ሪሌሽንሽፕ መስራት፣ ከዛ ውስጥ ነው አገልግሎት የሚወጣው። አስበህበት። ሁለተኛው እኔ ሌላው ሜንቶርሺፕ አንዳንድ ልጆች ለምሳሌ ከልጆች መካከል ደግሞ የአንዳንድ ልጆች ነገር በጣም ይታያል። ኦድ የሆነ ልዩ የሆነ ስጦታ ያላቸው ሰዎች ይኖራሉ። ለምሳሌ ትንሽ ብትይዛቸው በመሪነት አገር የሚያስነቁ ልጆች። ስለዚህ ስታይ ጥፋታቸው ብዙ ለብቻ ያስነስል መሪ ሊሆን ይችላል። አቅም ያን ሜንቶርሺፕ በጣም ሜንቶር የሚሆኑ ሰዎችን በዙሪያቸው ማሰማራት፣ ከሜንቶር ጋር ማገናኘት፣ ሁሉንም የቤተ ክርስቲያን አባላት ሸክም እንዲሰማቸው ማድረግ። እንግዲህ ለምሳሌ እኛ ስናገለግል የጸሎት ጊዜ የቤተክርስቲያን ዲያቆናት ተራ አላቸው፣ መጥተው ይጸልያሉ። የቤተክርስቲያን የጸሎት ፕሮግራም ተራ አላቸው። ወንጌላውያን ይመጣሉ፣ በተራ አላቸው። መሪዎች ይመጣሉ፣ ተራ። ሁሉም ለልጆቹ ይጸልያሉ። ሪሌሽንሽፕ ነው የሚያኖሩት። አክቹዋሊ እነሱ ብቻ ስትል እኛም ቸርች ያለ ነው ሪሌሽንሽፕ ስላለን ፊት የሚያጠቁርብን ሰው በየቀኑ ብናገኝ የመምጣት ያለን ስሜት ከባድ ሊሆን ይችላል። ስለዚህ ሜንቶርሺፕ። ከዛ በማስቀጠል እኔ የማስበው ነው አንደኛ ሁለተኛ ቤተሰብን ማሳተፍ በጣም 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 በታዳጊ ወጣት አገልግሎት ውስጥ የተረሳ ወይም ደግሞ ብዙ ትኩረት ያልተሰጠው ነገር ቤተሰብን ማሳተፍ። ከቤተሰብ ጋር ኮንቲኒየስ የሆነ ንግግርና ምክክር ይፈልጋል። የብዙ ልጆችን ችግር አሁን ለምሳሌ አንዳንድ ልጆች ችግራቸውን አንደርስታንድ አድርገን ለመፍታት ስናስብ ወላጅ ኢንቮልቭ ማድረግ አለበት። ብንነግራቸው ሊፈጠር የሚችል ነገር ከባድ መሆኑን ብናውቅም ሰምቶ መዋጥ ካለባቸው ሰምቶ መዋጥ። እኔ ባይደው ከወላጁ በላይ ለልጁ ላስባቸው። ወላጆች አንደርስታንድ ያደርጉ ይችላሉ። ባህሪያቸው የተቀያየረ ሊሆን ይችላል። ከባድ ሊሆኑ ይችላሉ። ግን ወላጅ ለልጁ ከሱ በላይ የለም። እኔ አይደለሁ ግን ብነግርባት ይገሏታል። ከባድ ሊሆን ይችላል። ግን እኔ የምሸከመው ብቻ አለ። እኔ ተሸክሜ የምዞረው አይደለም። በጣም ብዙ ነገር ገጥሞኛል። እንዴት አድርጌ ግን ወላጆች ኮሚኒኬት ላ በማን በኩል ልሄድ፣ ይህንን ለማን ብነግረው ነው የሚያዋጣ ብለው ማሰብ ያስፈልጋል። ይሄ የሚነገር አይደለም፣ ሬር ነው ከተባለ ቤተ ክርስቲያን ውስጥ ለታመነ ሰው ሼር ማድረግ ሊያስፈልግ ይችላል። ብቻውን ላይ ወጣ ይችላል። ከባድ ነው። የአንዳንድ ልጆች ታሪክ ውስብስብ ነው። ከብዙ ነገሮች በቤተ ዘመድ የተደፈሩ የገጠሙ በቀርብ ሰው አቢዝ የተባሉ ማለት ነገሮች የተደበደቡ የተመቱ እንደታከል ቤተሰብ ሊሆን ማድረግ ያስፈልጋል። ስለዚህ ከቤተሰብ ጋር ቋሚ። ቀጥሎ ያለው ግን ጥያቄ ይሄ ነው። ስንት ቤተሰብ በልጆቹ አገልግሎት ውስጥ ለመሳተፍና ለመገኘት ፈቃደኛ ነው? ስንጠራቸው ለመምጣት ይቸገራል። ብዙዎቹ ብዙም አቴንሽን አይሰጡም። ያለኝ አማራጭ አንድ በአንድ ማግኘት፣ አንድ በአንድ ወላጆቻቸውን ማግኘት። በቃ ምንም አማራጭ የለም። በማስ ሲጠሯቸው ለመምጣት ይቸገራሉ። አንድ በአንድ ግን ጠርተህ ስትነግራቸው ግን ችግሩን የመምጣት እድላቸው ሰፊ ነው። ስለዚህም ታስበቻል ወላጆችን ማሳተፍ፣ ቤተሰብን ማሳተፍ ግድ ነው። ሌላው ትምህርት፣ ተከታታይ የሆነ ትምህርት መስጠት ያስፈልጋል። አሰጣጡ ግን ይለያል። ዛሬ ሌክቸር ላደርገው እችላለሁ፣ ነገ ግን በባይብል ስተዲ ሊሆን ይችላል። ከነገ ወዲያ ደግሞ ሙሉን እያጫወትኩ በዛ ውስጥ ኮንቴክስቱን እንዲይዙልኝ ማድረግ እችላለሁ። ሌላ ጊዜ ደግሞ ወኪንግልና ማለት ይሄ የቸርች ክፍል ውስጥ አግቶ ማስተማር የሁሌ ሊሆን አይችልም። ለነሱ አይሆንም። ሁሌ እነሱ ልታደርጋቸው መልቀቅ ያስፈልግ። ዛሬ ልጆች የጠራኋቸው ይህንን ፕሮግራም የምናደርገው ውጭ ነው። በቃ ተጫወቱ። እኔ እዚህ ቁጭ ብዬ አያችኋለሁ። አለቀ በቃ።
ቸርችን ሲያስቡት የሆነ ክፍል ውስጥ መታገት የሚለውን ነገር አለማሰብ ያለባት የሚጫወትበት ነው። አንደርስታንድ እንደረግበት ዛሬ ቅብ ሰርተን እናወራለን። የፈለጋችሁ ነው። እኔ ግን አላማ አለኝ። አስወራለሁ እንጂ ቶፒክ አጠቃታል። ተከታታይ ትምህርቷ የቱ ጋር እንደምትነካካል ያንን በዛ ውስጥ ተነስች የሚፈልገው መለስ ማለት ይችላል። ስለዚህ ተከታታይነት ያለው ትምህርት መስጠት ጥሩ ነው። ሌላው ቀስ እያሉ ትንንሽ ኃላፊነት ቢሰጧቸው ልጆቹ ፍሬያማ የሚሆኑ ይመስለኛል። ይህን ይመስላል። በጣም ጥሩ ተግባራዊ እርምጃዎች ነው እያነሳ ነው። ይሄ ሪሌሽን መፍጠሩ ኢንቴንሽናል መሆን ያስፈልጋል። ከዛም በኋላ ደግሞ ከቤተሰብ ጋር ያለ ነገር ያስፈልጋል። ተከታታይ ትምህርት ብዙ ነገሮች ነው ያነሳነው። አይ ቲንክ ከዚህ በላይ ብዙ ነገሮች ላይ እያንዳንዱ ላይ አንዳንድ ፕሮግራም ያስፈልገው ይመስለኛል። ከሞሲስ ጋር ዛሬ አልመጣም ከሆስት ከሞሲስ ጋር ፕላን ስናደርግ እያንዳንዱን እናስባቸዋለን። በቃ እነዚህ ብቻቸው መወራት አለበት እንላለን። ጌታ ጊዜ ሰጥተው ደግሞ እናነሳዋለን ብዬ አስባለሁ። በተለይ ቅድም ያወራኸው የማንነት ጥያቄ ይፈጠርባቸዋል። የሚቀበለኝ ማን ነው? የሚወደኝ ማን ነው? ከዚህ በኋላ ወዴት ነው የሚሄደው? ብዙ ነገሮች አለ በውስጣቸው የሚለውን ነገር ራሱ አይ ቲንክ በዚህ ሰዓት የሚሰሙን የአዳጊዎች አገልጋዮች እያንዳንዱን ማስተዋል ያለባቸው ይመስለኛል። ጌታን ፍቅር ምናምን ነው ደግሞ ወደፊት ራሱ ማንሳት ያለብን ሀሳብ እንደሆነ ሳስብ ነበረ። በጣም እግዚአብሔር ይባርክህ። ጥሩ ጊዜ ነበር የነበረ። ሜቢ ካወራንበት ዲስከሽን ውጭ ማለት እፈልጋለሁ የምትለው በተለያዩ ቦታ ያሉ የቲኔጅ አገልጋዮችን ማስተላለፍ የታዳጊ ወጣቶች አገልግሎት ዘር ነው። አምኖ መዝራት ብቻ ነው። ፍሬውን በእነዚ ዓመታቶች የብዙዎቹ ልጅ አይታይም። ያልፎ አልፎ ልጆች ሊታይ የብዙዎቹ ግን አይታይም። ግን እግዚአብሔር ነው የሚያደርገው። እኛ ጠጮች ነን፣ እኛ ዘሪዎች ነን። ጳውሎስ እንዳለው ነው። አጵሎስ አጠጣ፣ ጳውሎስ ተከለ፣ አጵሎስ አጠጣ፣ የሚያሳድግን እግዚአብሔር። ስለዚህ ኮንቲኒየስሊ ያለማቋረጥ ለምሳሌ እኔ ሳገለግ ልጆች አጨሰው ይመጣል፣ ጠጥተው ይመጣል። ውስጥ የገባቸው ነፍስ ስላለች ማይንድ አላረግም። እኔ ጸባይ አራቢ አይደለሁ። የሰው ህይወት የሚቀየር እግዚአብሔር እኔ ተው ስላልኳቸው ማይተው። ስለዚህ ምን እንደውም ማድረገው ዝም ብዬ እግዚአብሔር ቃል ያስተማርኩ በቅርብ ርቀት እንከታተላቸዋለሁ። ግሩፕ አለ እዛ ውስጥ እና እግዚአብሔር ልጆቹን አሳልፎ ሰጡ። አንድም ሚስያደር ነው ልጅ የለም በህይወት ውስጥ። ስለዚህ አምነን ነው የምንሰራው። አምነን ማንን? ጌታ እግዚአብሔር ነገ ፍሬ ያሰጠኛል፣ ነገ አያለሁ። ነገውን ነው እግዚአብሔር አሳልፎ የሰጠን። ነገን ነው፣ ሰው አይደለም የሰጠን እግዚአብሔር። ነገን ነው፣ ከነጉድ ከዛሬ ጀምሮ ነገን ነው። ብዙዎች የነገ የሚባል ቃል የነገ ተረካቢ የሚባል ከዛሬ ጀምሮ እየተረካቡ ነገን ነው እግዚአብሔር አሳልፎ የሰጠን። እጃችን ላይ ነገን ይወደን። ወሳኝ አካላት ናቸው እጃችን ላይ ወደቁት። የምድሪቱ ወሳኝ አካላት፣ የአህጉሪቱ ወሳኝ አካላት፣ ዓለም አቀፍ ተጽዕኖ ፈጣሪዎች፣ የቢዝነስ ተጽዕኖ ፈጣሪዎች፣ የሶሻሉ፣ የኮግኒቲቭ፣ የሄልዝ ሴክተር ሁሉ ተጽዕኖ ነገ እጃችን ላይ ነው። ዝም ብለን እግዚአብሔርን ታምኖ መስራት ይፈልጋል። ቴንኪው እግዚአብሔር ይባርክ። በጣም ነበረ እያደመጣችሁ እንደነበረ አስባለሁ። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ኔክስት ታይም ደግሞ በሌላ ሀሳብ እንገናኛለን። ሰላም